አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ሚያዝያ በቀን 25 የሚነበብ የሚጸለየውን ክቡር የሆነውን የሰማዕቱ የቅዱስ መርቆሬዎስን ገድል አሁን ማንበብ እንጀምራለን። ስለ ዓመፀኛው ኡልያኖስ እንነግራችኋለን። ንጉሥ ዳክዮስ ትንሽ ጊዜ ቆይቶ ትሎች በሰውነቱ እስኪፍለከለኩ ድረስ ታመመ። ምላሱ ካፉ ተጎልጉሎ ወጥቶ በክፉ አሟሟት ሞተ። በእርሱ ፈንታም ለጣዖት የሚሰግድ ኡልያኖስ የሚባል ከሃዲ ነገሰ። ካህናቱንና ዲያቆናቱን ክርስቲያኑንም ሁሉ ለጣዖት ያሰግዳቸው ዘንድ ይይዛቸው ነበር። ለጣዖት መስገድንም እምቢ ካሉ አንገታቸውን በሰይፍ ይቆርጥ ነበር። ንጉሡም 2 ኤጲስቆጶሳትን አስመጣ። የአንደኛው ስም ባስልዮስ የሁለተኛው ስም ጎርጎርዮስ ነበር። ሁለቱም ወንድማማች ነበሩ። በጌታችን በኢየሱስ ክርስቶስ ሕግም በጣም ብልሆች ነበሩ። ኡልያኖስም ኑና ለጣዖት ስገዱ አላቸው። ኤጲስቆጶሳቱም እኛ ለጌታችን ኢየሱስ ክርስቶስ በቀር ለማንም አንሰግድም፣ ለማንም አንሰዋም አሉ። ንጉሡም ተቆጣ። ወደ እስር ቤትም ያገቧቸው ዘንድ አዘዘ። ወስደውም አስገቧቸው። በማግስቱም ያመጧቸው ዘንድ አዘዘ። አመጧቸው። ንጉሡም ባስልዮስን አንተ የፍየል ጢም ያለ ያን የጠራቢ ዮሴፍ ልጅ አምላክን ወዴት ጣልከው አለው። ባስልዮስም የሰማዕታት መቃብር የሚሆኑን ሳጥኖችን እንዲጠርብ ተውሁት አለው። ንጉሡም ለነፍስህ እወቅ፣ እኔ ካንተ ጋር ስላደግሁ ትንሽ እታገሳለሁ አለው። ዳግመኛም ንጉሡ ባስልዮስን ከሰልፍ እስክመለስ ድረስ ራስህ ከልብ ጋር ተማከር፣ ከሰልፍ ከተመለሱ በኋላ ግን ለጣዖት ባትሰግድ ራስን በሰይፍ እቆርጠዋለሁ አለው። ቅዱስ ባስልዮስም ንጉሡን ሂደህ ተዋጋና በሰላም ከተመለስ ጌታዬ ኢየሱስ ክርስቶስ ከእመቤቴ ከቅድስት ድንግል ማርያም ሰው አልሆነም ማለት ነው አለው። ንጉሡም ተቆጣ። ወደ እስር ቤትም እንዲያስገቧቸው አዘዘ። እኔ ከጦርነት በሰላም እስክመለስ ጠብቋቸው አለ። ከጠላት ጋርም ሊዋጋ ሄደ። ቅዱስ ባስልዮስና ቅዱስ ጎርጎርዮስም በእስር ቤቱ ውስጥ በጾምና በጸሎት ተጠምደው ነበሩ። እስር ቤቱም ውስጥ ትንሽ ቤተ ክርስቲያን ነበረች። ቅዱስ ባስልዮስና ቅዱስ ጎርጎርዮስም በውስጧ ጸለዩ። ሲጸልዩም በምሰሶው ውስጥ የቅዱስ መርቆሬዎስን ስዕል አዩና ቅዱስ መርቆሬዎስ ሆይ ኡልያኖስን በሰይፍ ትገድለው ዘንድ ወደ አንተና ወደ ፈጣሪ ተማጽነናል አሉ። ኤጲስቆጶሳትም ይህን ብለው ሄዱና በዚያች ሌሊት ተኙ። ቅዱስ መርቆሬዎስም ለቅዱስ ባስልዮስ በሕልም ታየው፣ እንዲህ ሲል ወንጀለኛው ኡልያኖስን ገደልኩት። ቅዱስ ባስልዮስም ቅዱስ ጎርጎርዮስን አነቃውና በሕልም ያየውን ነገረው። ተነስተውም ወደ ቤተ ክርስቲያን ሄዱ። ሄደውም በገቡ ጊዜ ደም የተቀባ ጦርን በእጁ ይዞ የቅዱስ መርቆሬዎስን ስዕል አዩ። ቅዱስ ባስልዮስም ቅዱስ መርቆሬዎስን በእውነት ወንጀለኛው ኡልያኖስን ገደልከውን አለው። ስዕሉም አዎን እንደሚል አንገቱን ዘንበል አደረገ። ኤጲስቆጶሳቱም ባዩት ጊዜ ተደሰቱ፣ እግዚአብሔርንም አመሰገኑ። ወደ ጦር ሲሄድም ቅዱስ መርቆሬዎስ ወንጀለኛው ኡልያኖስን ገደለው። ያገዳደሉም ነገር እንዲህ ነው። ቅዱስ መርቆሬዎስ በጦር ወጋው። በወጋውም ጊዜ ከፈረሱ ወደቀ። ኡልያኖስም ከመሬት አመድ ቆንጥሮ ወደ ላይ በተነና በክፉ አሟሟት ሞተ። ሰራዊቱም ተመልሰው በእርሱ ፈንታ እግዚአብሔርን የሚወድ ጻድቅ ንጉሥ አኖሪዎስን አነገሱ። እርሱም የክርስቲያንን ሃይማኖት ገለጠ። በሮሜ አገርም በቅዱስ መርቆሬዎስ ስም ታላቅ ቤተ ክርስቲያንን ሠራ። በዚህች ቤተ ክርስቲያን ውስጥም ብዙ ተአምርንና ድንቅ ሥራን አሳየ፣ ገለጠ። ብዙ በሽተኞችንም ፈወሰ። ስለዚህ የቅዱስ መርቆሬዎስ ክብሩንና ገናንነቱን እናስብ ዘንድ ብዙን ትተን ጥቂቱን ጻፍን። ስለዚህም የቅዱስ መርቆሬዎስን ክብሩንና ገናንነቱን እናስብ ዘንድ ብዙን ትተን ጥቂቱን ጻፍን። ሰማዕቱ የቅዱስ መርቆሬዎስ ልመናው አማላጅነቱ በእኛ በሕዝበ ክርስቲያን ላይ አብሮን ይኑር ለዘላለሙ አሜን።
የቅዱስ መርቆሬዎስ ልመናው በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑርና ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምር ይህ ነው። አብያተ ክርስቲያናትም ከታነጹ በኋላ የአናጺውም ወንድም የቅዱስ መርቆሬዎስን ቤተ ክርስቲያን ሊያፈርሳት ወደደ። ማፍረስ ግን አልተቻለው። እንዲህ እያሰበም ብዙ ዘመንን ቆየ። ይዋጋ ዘንድም ወደ ጦርነት መሄዱን አልተወም። ፈጽሞ አረማዊ ነውና ሲጋደል ሳለም ጠላቶቹ ወደ ታላቅ ሰልፍ ከበው አገቡት። በዚያም ጊዜ እንደ አባቱ በክፉ አሟሟት ሞተ። የቅዱስ መርቆሬዎስን ቤተ ክርስቲያን ማፍረስን ወዷልና እርሱ ግን ንስሐ እንዲገባና ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን ይመለስ ዘንድ እስከ ብዙ ጊዜ ታግሶት ነበር። ነገር ግን በእስራኤል ላይ ልቡን እንዳደነደነ እንደ ግብፁ ንጉሥ ፈርዖንና አምላክን የወለደች የቅድስት ድንግል ማርያምን ቤተ ክርስቲያን ሊያፈርስ እንደወደደ እንደ አዳል ንጉሥ እንደ በድላይ ልቡን አደነደነ። በእመቤታችንም በእግዚአብሔር ሳይሆን በጣዖቱ የሚመካ ንጉሥ በድላይን እንደጣለችው እንዲሁም ኃይልን የሚያደርግ ቅዱስ መርቆሬዎስ ሰማዕት ቤተ ክርስቲያኑን ማፍረስ የወደደውን ጣለው። ይህን ተአምር ያዩና የሰሙ ሁሉም ቅዱስ መርቆሬዎስ ያደረገውን ፈጽመው አደነቁ። ኃይልን ያደረገ እግዚአብሔርንም አከበሩት። የቅዱስ መርቆሬዎስ ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። መናው በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑርና ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምር ነው። ያ የቅዱስ መርቆሬዎስን ቤተ ክርስቲያን ሊያፈርሳት የፈለገው ሰውዬም ከሞተ በኋላ ልጁ ነበረ። አድጎም ጎለመሰ። ያችን የቅዱስ መርቆሬዎስ ቤተ ክርስቲያንንም እያየ ይቀና፣ እንደ አባቱም ሊያፈርሳትና ክርስቲያኖቹን ሊገድል ይወድ ነበር። በዶሮ ጩኸትና በጧትም ወደ ቤተ ክርስቲያን ሲሄዱ ይጠብቃቸው ነበር። ነገር ግን እግዚአብሔር አልተዋቸው። ታላቁ ሰማዕት ቅዱስ መርቆሬዎስንም ይልክላቸው ነበር። በአንዲት ቀንም የቅዱስ መርቆሬዎስ በዓል በሚከበርበት ዕለት ካህናቱ በከበረች በዓሉ ቀን የሚመጡ የእንግዶች ቤትን ይሰሩ ዘንድ ጀመሩ። ቅጠልንም ያነጥፉ ነበር። ቅዱስ መርቆሬዎስ ከካህናት አንዱን መስሎ ያን ቤተ ክርስቲያኑን ሊያፈርሳት የሚፈልገውን ጎልማሳ ጎኑን ወግቶ ገደለውና ከዚያ ቦታ ታጣ። ሕዝቡም እየራሳቸው ተጠራጠሩ። ወዲያ ወዲህ በማለት ፈለጉት፣ ግን አላገኙትም። ለእርሱም ታላቅ ግድያ ሆነ። የዚያ የሞተው ጎልማሳ አባት ወንድምም ነበረ። ይህን የቅዱስ መርቆሬዎስን ቤተ ክርስቲያን የሠራው ነው። ከጠቡ መካከልም ተነስቶ እንዲህ አለ። ያዘኑት በምታስደስት ተስፋ ላጡት ተስፋ በምትሆን በዚህ በተቀደሰች በበዓሉ መታሰቢያ ቀን ይህችም ንዑድ ክቡር የሚሆን የእግዚአብሔር ወዳጅ የቅዱስ መርቆሬዎስ በዓል ናት። የተሰበሰባችሁ ሰዎች ደሙ በእኔ ላይ ይሁን፣ የወንድሜ ልጅ ነውና ደሙም ብላሹን። እርሱ ለሰውም ለቅዱስ መርቆሬዎስ ቤተ ክርስቲያንም የማይራራ ክፉ ነውና። ያ ሰው እንዲህ ካለ በኋላም ትልቁ ካህን ሕዝቡን ሁሉ የሚያረጋጋቸው ሆነ። በዚያ ቀን የተሰበሰቡት ሁሉም በእልልታና በመዓሌት በዓልን አደረጉ። ኃይሉንም አደነቁ። ተአምሩንም እጹብ እጹብ አሉ። ምጽዋትንም በመስጠት በዓልን አደረጉ። ከዕለተ ሞታቸውም የወለድ አባት እነሆ ብሩክ ነው፣ ያሳደገች እናት ታቦትም ብፅዕት ናት እያሉ ዕጣንና መባን አገቡ። እናንተ የዚህ ሱባዔ ልጆች ሆይ ጠላይን የሚያሳፍር የዚህ ሰማዕት የጸሎቱ ኃይል ዘውትር ይጠብቀን፣ ረዳትም ይሁነን። ያለምንም ማፈግፈግ ወደ እሱ እንቀርብ ዘንድ የሙታን ትንሣኤ በሆነ ጊዜ በመጥራት ይሰብስበን ለዘላለሙ አሜን። የሰማዕቱ የቅዱስ መርቆሬዎስ ረድኤት በረከቱ ይደርብን፣ በጸሎቱ ያስምረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።